ልዩ የመጽሐፍ ምረቃ ዝግጅት በቤልጅየም አንትቨርፐን ሊትል ኢትዮጵያ እና በፈረንሳይ ፓሪስ እናት ሬስቶራንት። ቀን እንደ አውሮፓ አቆጣጠር በቤልጅየም አንትቨርፐን 20/12/2025 ሰዓት ከ14 ሰዓት እስከ 17 ሰዓት ድረስ ብቻ የሚቆይ ሲሆን እንዲሁም በፈረንሳይ ፓሪስ በ21/12/2025 ሰዓት ከ14 ሰዓት እስከ 17 ሰዓት ድረስ ብቻ የሚቆይ ልዩ ዝግጅት አሰናድተን እየዳዳን እንገኛለን። በዕለቱ የመግቢያ ንግግር ይኖረናል፣ የግጥም ንባብ ይኖረናል፣ የመጽሐፍ ዳሰሳ ይኖረናል፣ አጭር ፊልም ለእይታም እናቀርባለን። ከመጽሐፉ አጭር ንባብ ላንብብላችሁ። እጄን እንደዘረጋሁት እየተንቀጠቀጠ ሰውነቴን ላብ እያጠመቀኝ ሽንቴ መጣሁ እያለ በጭንቀት ውስጥ ሆኜ የኬላው ፈታሽ ፓስፖርቴን ሲከፍተው እያየሁ ነበር። ፈታሹ ፓስፖርቴ ላይ ምንም ቪዛ ባለማየቱ ወደ እኔ ቀና ሲል ቆንጆ ሴት ፈገግ ብላ እንደማማለል ስታየው በቅጽበት እይታ ወደ እሷ ሆነ። ምን እያለችው እንደሆነ አላወቅኩም። ብቻ ፊቱ በአንድ ጊዜ ፈገግታ ሲወርሰው ታየኝ። ቆንጆዋ ልጅ እንደ ሞዴል አይነት ልዩ የማማለል ስልት በመላው ሰውነቷ ስታየው ፈታሹ አፉ ተከፍቶ ምራቁን ሲሞላው አየሁት። አንተ ፈዛዛ ሲል ውስጤ ሲጮህብኝ ታወቀኝ። የሞት ሞቴን በድፍረት ዘርግቼው የነበረውን እጄን ቀስ ብዬ ሰንዝሬ በስሜት ግለት ውስጥ ሆኖ ከቆንጆዋ ሴት ጋር እያወራ ከነበረው ፈታሽ እጅ ቀስ ብዬ ሳብ በማድረግ ፓስፖርቴን ተቀበልኩት። አሁን ደግሞ በተራው እሱ እጁን እንደሰነዘረው በልጅቷ ማማለልና ወሬ ተመስጦ እጁን አንከርፍፎ ቀረ። ፓስፖርቱን ተቀብዬ ወደ ኪሴ እንደከተትኩት ያለምንም ማመንታት ፒካፕ መኪና ውስጥ ዘልዬ ገብቼ ቁጭ አልኩ። ፒካፕ ውስጥ ገብቼ ተፈተሸው እስኪገቡ ድረስ 1 ደቂቃ እልፍ ዓመት ሆነብኝ። በጭንቀት ልቤ ባፌ ልትወጣ ምንም አልቀራትም። የቆመውን ፒካፕ አስነስቼ እየበረርኩ ብሄድ ሁሉ ተመኝቻለሁ። አሁን ፈታሹ ሸራውን ከፍቶ ናውጣ አንተ ሌባ ብሎ አንገቴን ይዞ ሲያወርደኝ እየታየኝ በጭንቀት ልፈነዳ ደረስኩ። በድንገት ሸራው ግልጥ ሲደረግ መብረቅ የመታኝ ያህል ደነገጥኩ። አድራሻችን ከታች በተጠቀሰው መሰረት ቦታው ድረስ መገኘት የምትችሉ ሲሆን በተጨማሪ በጉግል ማፕ ቤልጅየም አንትቨርፐን ሊትል ኢትዮጵያ ብላችሁ በቀጥታ መምጣት የምትችሉ ሲሆን እንዲሁም በፈረንሳይ ፓሪስ እናት ሬስቶራንት ብላችሁ በቀላሉ በቦታው ድረስ እንድትገኙ ይረዳችኋል። ልብ ይበሉ፣ ከዚህ ቀደም በመላው ጀርመን ይህን አይነት ዝግጅት ያዘጋጀን ሲሆን ብዙሃኑ ዝግጅቱ ስላመለጣቸው ቁጭታቸውን ገልጸውልናል። እናንተም ይህን አይነት የማይደገም ዝግጅት እንዳያመልጣችሁ ሰዓቱንና ቀኑን በሚገባ ልብ ብላችሁ እንድታስታውሱት እናሳስባችኋለን። እስከዛው ቸር ያገናኘን።